ሰላም ያገሬ ልጆች፣ ዛሬ የሙሴ ታላቅ ቀን ነው። ሽምግልና አያችሁ ጆን ዳንኤል ሄደው። ስለዚህ ጆን ዳንኤል አወጣው እያልሽ የምትፎግሪውን ነገር እረፊ። ይሄንን ፎቶ ከጆን ዳንኤል እንትን ነው እኚህን ሰው ያያያቸዋቸው የኤንጂኦ ቲሸርት አርቲስት ማክዳ አፈወርቅ አይኗ ሊጠፋ እንደነበር ማስተራብነትን በተመለከተ ጥብቅ መግለጫ ወጥቷል። ከጠንቋይ ላይ ጥቁር ፍየል ስለሰረቁት የአዲስ አበባ ልጆች ልንገራችሁ። ሰላም ቤተሰብ እንዴት ናችሁ? ነው ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮዎች መጥቼላችኋለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የቻናል ቤተሰብ መሆኑ በተለይ አዲስ ሆናችሁ ሰብስክራይብ ሳታደርጉም ተው ሰብስክራይብ አድርጉ። እንደ 2 ሰከንድ ስራ ነች። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ ከመሄዳችን በፊት ይሄን ቪዲዮ በላይክ እንጀምሩ። ላይክ ስታደርጉት ለሌላ ሰው እንዲደርስ ስለሚያግዘኝ ላይክ አድርጋችሁ ጀምሩ። ወደ ዛሬ ቪዲዮችን እንሂድ። ስፒድ ወደ ኢትዮጵያ ተመለስ። ከኢትዮጵያ ወዳጅ የተደወለው ስልክ ስፒድን አስደንብሮታል። ስፒድ ቤኒን ላይ ያለ የገጠመው ወደ ኢትዮጵያ ተመለስ የስልክ ጥሪ ብዙዎችን አስገርመዋል። ታዋቂው ዩቲዩበር አሾ ስፒድ የአፍሪካ ጉብኝቱን ቀጥሎ በአሁኑ ሰዓት ቤኒን ላይ ይገኛል። ነገር ግን የቀጥታ ስርጭት ላይ ያለ የገጠመው ያልታሰበና አስደንጋጭ ክስተት ግራ አጋብቶታል። ምንድነው የተፈጠረው? በነገራችን ላይ ያለምንም ቅድመ ክፍያ ስልክና ዳታችሁን ብቻ በመጠቀም ከቤታችሁ ሆናችሁ አንድ ጥሩ ኦንላይን ቢዝነስ የምትሰሩበትን አማራጭ ልጠቁማችሁ። ማሳሰቢያ፣ ይህንን ኦንላይን ቢዝነስ ለመስራት ጥሩ ቁርጠኛና እንዲሁም ደግሞ ለውጥ ፈላጊ ሰዎች መሆን አለባችሁ። ባዮ ላይ ባስቀመጥኩት ሊንክ ቴሌግራም ላይ ጆይን አድርጉና ሙሉ መረጃና ስልጠናውን ታገኛላችሁ። በነገራችን ላይ ባዮ ላይ ያስቀመጥኩት ሊንክ ቀጥታ ማይወስዳችሁና የሚያስቸግራችሁ ከሆነ 3 ነጠብጣቧን በመንካት ኦፕኒንግ ብራውዝ በሚለው መጠቀም ትችላላችሁ። ነገሩ እንዲህ ነው። ስፒድ ለስርጭት ብቻ የሚጠቀምበትና ከሱ ቅርብ ቡድን ወይንም ቲም ውጪ ማንም የማያውቀው ምስጢራዊ ስልኩ ድንገት ይጮሃል። ስፒድ ግራ በመጋባት ስልኩን ሲያነሳው ከወዲያኛው መስመር የደወለው ሰው ስፒድ ጎ ባክ ቱ ኢትዮጵያ፣ ስፒድ ወደ ኢትዮጵያ ተመለስ ብሎ ስልኩን ጆሮው ላይ ዘጋው። ስፒድ በሁኔታው በጣም ተደናግሮ ይህንን ቁጥር ማንም አያውቅም፣ እንዴት ሊያገኙ ቻሉ እያለ ሲጠይቅ ነበር። ደዋዩ ኢትዮጵያዊ ይሁን አይሁን በድምፁ መለየት ባይቻልም መልእክቱ ግን ግልጽ ነበር። ኢትዮጵያ ትፈልጋለች። ይህ ሚስጥራዊ ደዋይ እንዴት ይህንን ቶፕ ሴክሬት ቁጥር እንዳገኘና ማን እንደሆነ እስካሁን አልታወቀም። የኢትዮጵያ ፍቅር ስፒድ በሄደበት እየተከተለ ይሆን ወይስ ጉዳዩ ሌላ ይሆን? ጊዜ የሚመልሰው ይሆናል። እንዳያችሁት ነው ቤተሰብ አይሾ ስፒድ ያው የኢትዮጵያ ፍቅር አልወጣለትም። እንደገና ደግሞ ይህን ሲሉ የነበረው ኢትዮጵያዊ ሲሆን ህንዳዊ ነው። እንዴት ስልኩን እንዳገኘ ራሱ አልገባኝም። እሱም በጣም ግራ ገብቶት እየጠየቀ ነበር፣ እንዴት ስልኬን አገኘው እያለ። ግን ኢትዮጵያ ደግሞ እንደሄድ እየጠየቁን ነበር። ኢትዮጵያ የሆነው ያን እየጠየቀው ቢሆን አይገርመኝም ነበር። ያው ሀገሩ በደንብ እንድትታይለት ነው። እስቲ ምን ታስባላችሁ? ድጋሚ ቢመጣ የት ሀገርን የት ቦታን ቢያይ ብላችሁ ትመኛላችሁ? እስቲ ኮመንት ላይ ያስቀምጡልኝ። የት ሀገር ነው ያለነው ያስባለ የጥሎሽ ስነስርዓት በአዲስ አበባ መከናወኑን እየሰማን ነው። የ10 ሚሊዮን ብር ቼክ የተጻፈበት የምትመለከቱት የጥሎሽ ስነስርዓት እንግዲህ በሙሽራው አቤል ለሙሽሪት የአብስራ ሀብታሙ የ10 ሚሊዮን ብር እንግዲህ የብር ቼክ መጻፉን ጨምሮ እጅግ በጣም ውድ የሆኑ ሽቶዎች እና ትልልቅ የሚባሉ ስጦታዎች በጣም በርካታ በወርቅ የተንቆጠቆጡ ጌጦችም እንደዚሁ ተበርክተውላታል። ለቤት ውስጥ መገልገያ የሚሆኑ ሙሉ ዕቃን የያዙ መኪናን ጨምሮ እጅግ በጣም አስገራሚ በሆነ መንገድ የት ነው ያለነው እስከሚያስብል ድረስ የጥሎሽ ስነስርዓት እዚህ ጋር ደርሷል አሉ። እንዲህ አይነት ጥሎሽ ግን ይቻላል ማለት በህግ መከልከል የለበትም ብላችሁ ታስባላችሁ? ይህን ያየችን ሴት እንዴት ብለህ በጥሎሽ አሳምነህ ልታገባ ይችላል? ከባድ። ይህ በህግ ነው መከልከል ያለበት። ይኸው ተመልካቾቻችን ምርጫችሁ ምርጫችን ሆኖ የቤተሰብ ጨዋታ ዝግጅት አቅራቢው ማን እንደሆነ ታውቋል። ከተለየ አቀራረቦቹ ጋር በጣም በቅርብ ቀን ነው የቤተሰብ ጨዋታን ይዞላችሁ ይቀርባል። ነው ቤተሰቦች የቤተሰብ ጨዋታ ወደ ነፃነት ጨዋታ ስሙ አይ ቲንክ ሊቀየር የተወሰነ ይመስለኛል። እና መረጃዎች እየወጡ ነው እና ደግሞ ቀጣይ አቅራቢም ሳይወሰን አይቀርም። እዚህ ላይ እንዳያችሁት ማንዴላ ይሆናል ተብሎ ይጠበቃል። እስቲ ምን ታሰባላችሁ? ምን ተሰማችሁ በዚህ ጉዳይ? ማስተራብነትን በተመለከተ ጥብቅ መግለጫ ወጥቷል። ሁላችሁም በጥሞና ተከታተሉ። ማስተራብነት ከበደ በአሁኑ ጊዜ በሕክምና ላይ መሆናቸው ይታወቃል። ሆኖም ግን ከዚህ ጋር በተያያዘ በፌክ አካውንቶችና በኤአይ ቴክኖሎጂ ተቀናብረው በጽሁፍ በፎቶና በተንቀሳቃሽ ምስሎች የሚቀርቡ የሐሰት መረጃዎች እየተሰራጩ መሆናቸውን በጥልቀት አስተውለናል። በተጨማሪም በውስጥ መስመር የድምጽና የጽሁፍ መልእክቶችን በመላክ ለሕክምና በሚል ስም የደጋግ ልብ ባለቤቶች
መድኃኒቶችን ለማጭበርበር የሚደረጉ ሙከራዎች መኖራቸውንም ተረጋግጧል። በግልጽ ሁኔታ ለማስታወቅ ለማስተር አብነት ከበደ ሕክምና ምንም አይነት የገንዘብ ድጋፍ እየተሰበሰበ አይደለም። በስሙ የሚጠየቅ ማንኛውም የገንዘብ ጥያቄ ሙሉ በሙሉ ሐሰተኛ ነው። በማስተር አብነት ከበደ ስም የተከፈቱ ብዙ ፌክ አካውንቶች ቢኖሩም እርሱ የሚቆጣጠራቸው ትክክለኛ የማህበራዊ ሚዲያ አካውንቶች እነዚህ ናቸው። ፌስቡክ ከ1.9 ሚሊዮን በላይ ተከታዮች ያሉት ሲሆን ቲክቶክ ደግሞ ከ5.7 ሚሊዮን በላይ ተከታዮች አሉት። ስለዚህ ህዝባችን እና የሚዲያ ተከታዮች ከሐሰተኛ መረጃዎች እንዲጠነቀቁ ከፌክ አካውንቶችና ከተቀናበሩ ይዘቶች ራሳቸውን እንዲጠብቁ እንዲሁም ከትክክለኛና ከታመነ ምንጭ የሚወጡ መረጃዎችን ብቻ እንዲከታተሉ በአክብሮት እንጠይቃለን። ብሩክ ኒውስ ሰማችሁት ነው። በማስተር አብነት ጉዳይ በጣም ብዙ የተለያዩ መረጃዎች እየወጡ ግራ እየገባን ነበር። ይሄ ልጅ ግልጽ አድርጎታል። ከራሱ ከማስተር አብነት የመጣ መረጃ ነው። ዛሬ እንግዲህ ሽምግልና ምልክበት ቀን ነው። እንግዲህ ሽማግሌ እየላኩኝ ነው። እግዚአብሔር ይመስገን። እንኳን ደስ አላችሁ፣ እንኳን ደስ አለን። እንግዲህ ደስ ደስ እያለኝ ነው፣ ደስ ደስ እያለኝ ተቀሳቀስ በጣም ደስ እያለኝ ነው። አሁን ደስ እያለኝ ነው። ሰላም ያገሬ ልጆች፣ ዛሬ የሙሴ ታላቅ ቀን ነው። ሽምግልና እየጠየቀ ነው ዛሬ። ማርያምን በጣም ደስ ብሎኛል ማለት ነው። ይሄው እንደምትመለከቱት ወደዛ እያቀናን እንገኛለን። ዮርዲ በለው ዛሬ እንግዲህ የሙሴ ደስታ ቀን ነው ጋይስ። እንደምታውቁት 2 ሚሊዮን ሊገባ ነው። ዓላማችን ደግሞ 2.5 ሚሊዮን ፎሎወርስ እንዲገባ ነው። እናስደስተው እስኪ ባካችሁ። ሌትስ ጎ ሙሴ ሰለሞን 2 ሚሊዮን ፎሎወር ሊገባ ነው። ዛሬ ደግሞ 2.5 ሚሊዮን ፎሎወር አስገብተን እናስደስተው። የደስታው ቀን ነው ጋይስ። ይኸው ከታች አካውንቱ ታጋርጌዋለሁ። ፎሎው እያደረጋችሁ እስኪ በእናታችሁ ሌትስ ጎ። አቤት 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 አውጣ ያረግናት እቺ ከተማ እና ያያችሁት ነው። አዶኔ ደግሞ እዚህ የሙሴ ሰለሞንን ሽምግልና ሽማግሌ ሆኖ ሊላክና ሄዶ ለሙሴ ሰለሞን ሽምግልና ሊጠይቅለት ነው። እንዳያችሁት እኔ ገርሞኛል። ማለት ሙሴ ሰለሞን ብዙ ቲክቶከሮችን አብሮ መርጦ እንዲሄዱ አድርጓል። እና ምን ታሰባላችሁ? በዚህ ጉዳይ አዶናይ ሽማግሌ መሆን አለበት ብላችሁ ታሰባላችሁ? አርቲስት ማክዳ አፈወርቅ አይኗ ሊጠፋ እንደነበር ተናግራለች። ይህንም ቪዲዮ በጣም ብዙዎቻችሁ ይላካችሁልኝ ነበረ። እንግዲህ ሶሻል ሚዲያ ላይ ግዴታ ሜዲካል ኮንተንት ልታሰሩኝ ነው መሰለኝ። ለማንኛውም እና ፍሉዱ አብዞርብ ማድረግ አቅቶት የአይኔን ነርቭ ተጭኖት ኦልሞስት አይኔን ሊያጠፋው ነበረ። ምንድን ነው የሆነ ፍሉድ ተጠራቅሞ ነርቭን እየተጫነ ነበር ምናምን ብላን የተናገረችው እና ያ ነገር ምንድን ነው ብላችሁ ጠይቃችሁኛል። ስለዚህ IIH የሚባል ነገር አለ፣ ኢዲዮፓቲክ ኢንትራክራኒያል ሃይፐርቴንሽን። አብዛኞቻችሁ እንደምታውቁት እንግዲህ ጭንቅላታችን ውስጥ ፍሉድ አለ፣ CSF የሚባል ፍሉድ። እንግዲህ አንጎላችን አእምሯችን ውስጥ ያው እየተንሸራሸረ ነው፣ ታውቃላችሁ ብዬ አስባለሁ ይህን ነገር። እና ያ ፍሉድ በአንዳንድ ምክንያቶች በጣም ሊበዛ ይችላል እና ያ ፍሉድ ሲበዛ ከሚፈጠሩ ነገሮች ውስጥ አንደኛው ምንድነው የአይናችንን ነርቭ ማለትም ኦፕቲክ ነርቭ የሚባለውን እንደዚህ ይጫናል ማለት ነው። ፍሉዱ በጣም ሲበዛ አንዳንዴ ያ ፍሉድ በጣም በዝቶ ሲጫነው ሊያበሰብሰውም ይችላል ያንን ነርቭና አይናችን እስኪጠፋ በሙሉ እንዲጠፋ ሊያደርግም ይችላል። ለማንኛውም ሴት እንግዲህ ወፍራም ለመሆን በጣም ብዙ ምክንያቶች አሏት። አንደኛው ውፍረት ነው ይሄን ነገር የሚያመጣውና ሴቶች ወፍራም ለመሆን ብዙ ምክንያቶች አሏቸው። እርግዝና፣ ቤት መቀመጥ፣ ልጅ መውለድ፣ ማሳደግ ምናምን አለ እና እኔ ለዛ ነው ሴቶች ሲወፍሩ ምንም አትበሏቸው የምላችሁ ማለት ነው። ለማንኛውም ራስ ምታት ካላችሁ፣ አይናችሁ ብዥ የሚል ከሆነ እናም ደግሞ ጆሮአችሁ በጣም የሚጮህ ከሆነ ምናምን የዚህ ነገር ምልክት ሊሆኑ ስለሚችሉ በጊዜ መታየት አለባችሁ። ለምን? በጊዜ መታየት በጣም ኢምፖርታንት ነው። ያንን ሂደት ያስቆመዋል ማለት ነው። አሁን ደግሞ ምንየው በጆን ዳንኤልና በአዶናይ ላይ እየተነሳ ያለ ተቃውሞና በጣም ውዝግብ አለ። ምንድነው እሱም በቅርብ ጊዜ ውስጥ ጆን ዳንኤል ወደ ኦሮሚያ ክልል ሄዶ ውሃ አስቆፍሮ ውሃ እንደወጣላቸውና ለአካባቢው ንጹህ የመጠጥ ውሃ እንዲያገኙ እንዳደረገው በቪዲዮ በሶሻል ሚዲያዎች ላይ ለጥፉ እያሳየን ነበር። በዛ ምክንያት ደግሞ በጣም ብዙዎች ሲያመሰግኑት ሲያደንቁትና ያው በርታ ሲሉት ነበረ። እሱ ነገር ግን ውሸት እንደሆነ በጣም ብዙ አሳማኝ መረጃዎች እየወጡ ይገኛሉ። ምንድን የተፈጠረው? ጆን ዳንኤልስ ምን አይነት መረጃ ነው የወጣበት? ማን የወጣበት? ምንድን ነው የሚለውን አብረን አይተን እንምጣ። የወዳብ የሚለው ምን ይላል መሰላችሁ? ጉድ 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 ይላል። ይኸውላችሁ አያችሁት? ጆን ዳንኤል የሄደው በራሱ አውጥቶት ሳይሆን የቲክቶክ ተጽዕኖ ፈጣሪ ስለተባለ
ያን ነገር ምንድነው ለማነቃቃት አይነት ለማነሳሳት አይነት ነው የሄደው። አያችሁት? ስለዚህ ጆን ዳንኤል አወጣው እያልሽ የምትፎግሪውን ነገር እረፊ። ውሃ በግለሰብ አይወጣም። በግለሰብ ቢወጣች ሀገር ውሃ በውሃ ትሆን ነበር። ስለዚህ አያችሁት? እዚህ ጋር እንደምታነቡት ጆን ዳንኤል ራሱ አውጥቶት አይደለም፣ ተጋብዞ ነው የሄደው። የቲክቶክ ተጽዕኖ ፈጣሪ ተብሎ ተጋብዞ ነው የሄደው እዛ አርሲ ላይ ማለት ነው። ይኸው ስለዚህ ጉድሽ ተጋለጠ ማለት ነው ጆን። ሌላ ነገር ብትሞክሪ አሪፍ ነው። ሲጀመር እንዴት ራስ እንዳወጣው አድርገህ አክት ታደርጋለህ? በጣም ነውር እኮ ነው ማርያም። በቃ ተጋብዘን ሄድከው አለቀ። ይኸው እነሱ ያወጡት እንትን ማለት ነው። ወይ ጉድ! ይሄንን ፎቶ ከጆን ዳንኤል እንትን ነው የወሰድኩት። ይሄንን ስል ውሃ ለምን ለህዝብ ገባ ጆን ዳንኤል ይሄን ምን አደረገ ምናምን ብዬ አይደለም፣ ግን ያልገባኝን ነገር ነው እኔ የጠየቅኩት። አይታያችሁም? ይታያል። ይኸው እኚህን ሰው እያያችኋቸው ይታያሉ አይደለም? እኚህ ሰውዬ ከ6 ወር በፊት እዛው ቦታ ላይ ውሃ አስመርቀዋል። ላሳያችሁ፣ ይኸውላችሁ፣ እኙት። እዚህ ጋር ይሄ ይታይዋችኋል። ራሳቸው ናቸው ራሳቸው በስነ ስርዓት። ቆይ አንድ አይደለም አራት አምስት ቪዲዮዎች። እቺ ሴትዮ ትታይሻለች። ይኸውልሽ የዛሬ 6 ወር እዛ ቦታ ላይ ምርቃት ተደርጓል። እቺ ሴትዮ አሁን የጆን ፎቶ ላይ ቪዲዮ ላይ ላሳይሽ። ይህ መንግስትና እኮ እናንተ መግባባት አትችሉም። ውሸት ማምለጥ አይችልም። ይኸውልሽ ትታይሻለች እዚህ ጋር ካሜራዋን ይዛ። ይሄ የጆን ቪዲዮ ነው። ጆን አሁን የለቀቀው ቪዲዮ ነው። እዚህ ጋር ይሄኛው ቲሸርት የኤንጂኦ ቲሸርት ነው። ይሄንን ውሃ የሰራው ኤንጂኦ ቲሸርት ነው። ስለዚህ ቀጥታ ዌብሳይታቸው ላይ ስትገቢ፣ ቆይ ላሳይሽ እኮ ቀጥታ ዌብሳይታቸው ላይ ስትገቢ ቁጭ አድርገውት ነው ያሉት። ይኸውልሽ ይታይሻል። ወተር ፎር ጋድ ይኸውልሽ ወተር ፎር ጉድ የሚል እንትን አለ፣ ዌብሳይት አለ። ይኸውልሽ ይሄ በውሃ ላይ ውሃ በማውጣት ላይ ለንጹሃን ውሃ በማድረስ በዶኔሽን የሚሰራ ድርጅት ነው። ገባሽ አይደለም? ይኸውልሽ ቆይ ያችሁት ነው። በጣም ብዙ ጥያቄዎች እየተነሱበት ነው። ጆን ዳንኤል ላይ እንዴት ነው ከተፈታ 2 ወር እንኳን በትክክል ያልሞላ ሰው ጉድጓድ አስቆፈረ ከርሰ ምድር ውሃ አውጥተ ውሃ ልታፈልቅ የምችሉ? ምክንያቱም ይሄ ነገር ለብዙ ጊዜ ተጠንቶ ቢያንስ 6 ወር በላይ የሚፈጅ ነገር ስለሆነ በዛ ጊዜ የሚሰራ ነው እና አንተ እንዴት ነው ያልሰራውን ነገር ራስ እንደሰራ አስመስለ አውጥተ ህዝብ የምሸወደው የሚል በጣም ስድቦች፣ ተቃውሞችና እሱን አንፎሎን ጀምር ራሱ የሚሉ ሰዎች እየመጡ ነው። እንደገና ደግሞ እሱ ያን ቪዲዮ ደልቶታል። ያው ገብቼ ለማየት ሞክሬ ነበር፣ ደልቶታል። አሁን ደግሞ ኮመንት አሳያችኋለሁ። በጣም ብዙዎች እየተናገሩትና እንዴት ይህን ታደርጋለህ እያሉት ነው በምታዩት ኮመንቶች ላይ እና ምን ተሰማችሁ? እስኪ አንዳንድ ጊዜ በማናውቀው ቋንቋ ሲያወሩን ወይም ደግሞ በማናውቀው ቋንቋ ስለኛ ሲያወሩ ስማችን እያነሱ ሲያወሩ ያን ቋንቋ የሚችል ማህበረሰብ ወይም ሰው ጠይቆ ምንድን ነው የሚለው ስለዚህ ሰውዬ ምንድን ነው የሚለው እስኪ ንገረኝ ማለት መቻል አለብን። እና ጆን ዳንኤል ይቺ ቪዲዮ ሪፖስት አደረገና እና ከሰዓታት በኋላ ሪፖስት ላነሳው በኋላ ሲገባው ሲነግሩት ማለት ነው ምንድን ነው ልጁ እየሰራ ያለው እዚህ ጋር ጆን ዳንኤል እያወደሰ ነው፣ አዶናይን እያጠጣላ ነው። ገባችሁ አይደለ? እንግዲህ አዶናይም እኛ ጆን ዳንኤል ሁሉም በስራው ይወደዳል። ገባችሁ? እና አዶናይን እያጠጣለ ነው፣ ጆን ዳንኤል እያወደሰ ነው። ልጁ የሰራው ቪዲዮ አዶናይ እንደዚህ አደረገ ብለው ኦሮሚያ ክልል እንደዚህ በቃ ወደ ዘር ነው ልጁ የገባው። የሚሰራው ቪዲዮ እንደዛው ልጁ ያለው። ከዛን ጆን ዳንኤል ሪፖስት አደረገ። ለምን? እኔ እንደኔ ሐሳብ ጆን ዳንኤል ኦሮሞኛ የሚሰማ ይመስለኝ አይሰማም ብዬ አስባለሁ። ኦሮሞኛ የሚሰማ ከሆነ ለምን ሪፖስት ያደርጋል? ያደርጋል። እና በዘረኝነት አትምጡ። አዶናይ ዘረኝነትን አያውቅም። ምርጥ ኢትዮጵያዊ ነው። ኦኬ፣ በጣም ብዙ ነገሮችን ያደረገ ልጅ ነው።
አዶናይን ከማንም ሰው ጫማ ጋር አታለካኩት። አዶናይ ደግሞ እናንተ አዛት ሳይሆን የሚረዳው እሱ በራሱ አንተ እኮ ገንዘብ ስትተው አይደለም የሚረዳው። አንተ ይሄን አክል ገንዘብ ስትቻል ስትልኝ አይደለም ብለኸው የሚሰጠው አዶናይ በራሱ ገንዘብ ራሱ ልቡ ያሻውን ደስ ላለው ሰው መርዳት ካለበት ያን ሰው ይረዳል እንጂ አንተ ስላልከው ብቻ ሊረዳ አይችልም። አንተ ገንዘብ ስትተዋል፣ አንቺ ገንዘብ ስትተሽዋል። ስለዚህ ፕሊዝ ቢ ኬርፉል ኦኬ። አዶናይን በዘር እየሰደበው ለኦሮሚያ ምንም አልሰራም። እሱ ጎንደር እየሄደ ደቡብ እየሄደ ነው እያደረገ ያለው። ስለዚህ ጆን ዳንኤልን ተከተሉ፣ አዶናይን ብሎክ አርጉ፣ እንደገና ሪፖርትም አርጉበት የሚል መረጃ ነበር። እንዳያችሁት ደግሞ ጆን ዳንኤል ሄዶ ሪፖስት አርጎታል። ደግሞ ማለት ያው በዛ ሀሳብ ይስማማል፣ ያን ሀሳብ ተቀብሎታል ማለት ነው። ሰበር መረጃ ተሰምቷል። እንደ ሀገር የኢትዮጵያ ሕዝብ ድምፅ ሆኖላት የነበረችው እንደ ሞት ፍርድ ተፈርዶባት የነበረችው ናዝራዊት አበራ ወደ ሀገር ቤት የምትመጣበት እድል መመቻቸቱን በዛሬውም ተሰምቶ የኢትዮጵያ መንግስት ከቻይና እንዲሁም ከብራዚል ጋር እስረኞችን እንዲሁም ፍርደኞችን የመለዋወጥ አዋጅ ማጽደቁን ተከትሎ ናዝራዊት አበራ ወደ ኢትዮጵያ የመምጣት እድል እንዳላትም በአሁኑ ሰዓትም በስፋት እየተነገረም ይገኛል። ያውላችሁም እንደምታውቁት ናዝራዊት አበራ በቻይና ኤርፖርት አደንዛዥ ዕፅ መያዟን ተከትሎ በቁጥጥር ስር ውላ የሞት ፍርድ ተፈርዶባት እንደነበረና ከሁለት ዓመት በፊት ደግሞ የሞት ፍርዷ ተነስቶ የእድሜ ልክ እስራት እንደተፈረደባትም የሚታወስ ነው። በዚህ አጋጣሚ የኢትዮጵያ ህዝቦች በሙሉ እንኳን ደስ አላችሁ ለማለት እንፈልጋለን። በዚህ ጉዳይ ላይ ተጨማሪ መረጃ የማገኝ ከሆነም የማሳውቃችሁ ይሆናል። በድጋሚ የኢትዮጵያ ህዝቦች እንኳን ደስ አላችሁ ለማለት እንፈልጋለሁ። መልካም ምሽት። ይሄ ነገር ያው ጥሩ ዜና ይመስለኛል ለሷም ለቤተሰቦቹም፣ እንደገና ደግሞ ለሷ አስቡ ያለ ጥፋቷ እዛ ታስራለች ለሚሉ ሰዎች እና ይሄ ነገር እውነት ሆኖ ብናየውና ቢያንስ አትሊስት ሀገሯ ቤተሰቧ ጎን ሆና ታስራ ፍርዷን ጨርሳ ብትወጣ ብዬ አስባለሁ። እስኪ የሚሆነውን አብረን ምን ይሆናል። ምን ይሰጠዋል? ተሰጠ እና እኮ ምንድነው ዜግነት ነው ፓስፖርት ኢትዮጵያ ብቻ ነው አክሴፕት የማያደርገው። ሲቲዝን ሌላ ዓለም ላይ ይፈቀዳል። ስለዚህ አሁን አንተ ቡርኪና ፋሶ ይሆናል ማለት ነው። ኢትዮጵያ አይደለም ከዚህ በኋላ ኢትዮጵያዊም ነኝ ቡርኪና ፋሶም ነኝ። ኢትዮጵያ አይቻልም አላልክም? እንዲሁ ለፓስፖርት ኢትዮጵያ ላይ ነው የማይቻለው፣ እዚህ ሀገር ግን ይቻላል። ስለዚህ ወደዚህ ስመጣ ምናዊ ነህ? ኢትዮጵያዊ ነህ። የኢትዮጵያ ፓስፖርት ነው እዛ ስሆነስ ምናዊ ነህ? ቡርኪና ፋሶ። መንሱር ቡርኪና ፋሶ ይሆኛለሁ ብሏል። እንግዲህ ቤተሰቦች እንደምትመለከቱት ከስሙ አጠገብ ያለውንም ባንዲራ ቀይ የኢትዮጵያ ጠፋ እኮ በቃ። ወይ ሁለቱም አንድ ላይ ቢሆን አሪፍ። ረመዳን እመጣለሁ ረመዳን እመጣለሁ። ረመዳን ኢትዮጵያ ነው የሚሆነው። አንድ ወር ምናምን እንጂ ኑሮ በቃ ጠቅልለን የገባው ወደዛ። አይ ኢትዮጵያ እንትን እንዴት ይገባል? ያው 70% 30% 40% ኢትዮጵያ እያደረግህ ትኖራለህ። ዓለም ላይ እኮ አብዛኛውን እዛ ማለት ነው ያው ነው። Mansoor speak their language. ምድረ ቋንቋቸው መንሱር የራሳቸው ሎካል ቋንቋ አላቸው። የለመድክ ነው። ፈረንሳይኛ ነው የሚያወራው። መንሱር ጀማል ያው ከሀገር ሸሽቶ ዜግነቱን ወደ ቡርኪና ፋሶ ይቀይሯል እየተባለ ነው። አሁን ተበርሲሳ ዛሬ አንድ ቪዲዮ በሚንቴ ቢሊየነር ላይ ሰርቶ አየው። ሚንቴ ቢሊየነር በነገራችን ላይ ማለት ነው እንደምታስቡት አይነት ሰው አይደለም። በጣም ሰው አደገኛ የሆነ ሰው ነው እና በጣም ብዙ ሰዎችን ቃል በልቶ ዛሬ ላይ በነገራችን ላይ እሱን ብትፈልጉት ኢቨን ስልክን ማለት ነው እሱ የፈለጋቸው ቦታዎች ላይ ነው እንጂ የሚደውለው ስልኩን በየቀኑ እየቀያየረ በየቦታው የተደበቀ የሚኖር ሰው ነው በነገራችን ላይ ማለት ነው። እኔ ራሴ እሱን ለማግኘት ስልኩ ላይ በጣም በተደጋጋሚ ሞክሬያለሁ እና ምንም የማይገኝ ሰው ነው። የውሸት ነው መጥቶ እዚህ ጋር ሾው ምናምን ነገር የሚያሳየው ማለት ነው። እና እኔም የማውቀውን አንድ መረጃ ላጋራችሁ ብዬ ነው። ምናልባት ይህንን ቪዲዮ አጠገቡ ያላችሁ ሰዎች ያሳዩት። ሚንቴ ቢሊየነር ይህንን ሶፋ ታየዋለህ? ይሄ ሶፋ በነገራችን ላይ ማለት ነው በጣም የቅርብ ጓደኛ የነበረ ከአንተ በስተቀር እቃ የማይገዛ ኢቭን ማለት ነው ከአንተ ብቻ አይደለም እሱ ብቻ አይደለም እኔም ራሴ ከአንተ እቃዎችን እንድገዛ የሚያደርገኝ በጣም የቅርብ ጓደኛ የነበረ ሶፋ ነበረ። 400 ስንት ሺህ ብር ነው? 420 ሺህ ብር ነው ምናምን መጀመሪያ ላይ የገዛው የዛሬ 5 ዓመት ምናምን ገደማ ማለት ነው። አዳማ እየኖረ እያለ በቅያሬ ምክንያት አዲስ አበባ ልጁ ይገባል። አዲስ አበባ ሲገባ በቃ ለምን የቤት እቃዬንም አልቀይር የሚልና ይነጋገሩና ሶፋውን በ200 ምናምን ሺህ ብር ሊወስድለት
እንግዲህ በጣም ንጹህ የሆነ ሶፋ ነው። 1 ዓመት ምናምን የተጠቀመበት እና በ200 ምናምን ሺህ ብር ሊወስድለት፣ ያኛው ደግሞ ትንሽ ጨምሮበት ከሱ ቤት ሌሎች እቃዎችን ጨምሮ ሶፋን ጨምሮ ይወስድና እዚህ መኖር ይጀምራሉ። ከዛም በኋላ ምንድነው ሚስቱን ያምበት ስለነበረ ያ አሁንም ጠቅስላችሁ ሪፈር ማድረግላችሁ ልጅ ሚስቱን ያምበት ስለነበረ ወደ አዳማ ከእንደገና እዚህ በጣም ስለቀዘቀዛት ወደ አዳማ ይመለሳሉ ማለት ነው። እና ችግር ስለነበረባት ማለት ነው። እና እዛ ይመለሳሉ። አሁንም ተመልሰው እዛ መኖር ይጀምራሉ። አሁን እዛ ነው ያሉት። ከዛ እዛ ሲመለስ ወይ ብሩ ስጠኝ ወይ ሶፋውን መልስልኝ የሚል ድርድር ይጀምራል ማለት ነው። ከዛን ቆይ ዛሬ ቆይ ነገ ምናምን እያለ አንድ ቀን እንዳጋጣሚ የባ ሆቴል ሲገባ ቪአይፒ ሩም ውስጥ የሱ ሶፋ ላይ ተቀምጦ ሰው ውስኪ ይጠጣል ማለት ነው። ከዛ እንዴት እንዲህ ታደርጋለህ ምናምን ብሎ ሲያናግረው ምን ይለዋል? አይ በቃ ገንዘብ እሰጥሃለሁ አይደል ነገር ይለውና በዛ ይደራደሩና ዛሬ ነገ እያለ እንትን ያደርገዋል። ከዛም በኋላ ልጁም እየደወለ ምናምን ነገር ሲያፋትተው ስልኩን ያጠፋና ይጠፋል። እውነቱን ለመናገር እኔን ራሱ እንዳናግረው ስልኩን ሰጥቶኝ ደወልኩለት ኢቭን ሆቴሉም ሄድኩኝ ላገኘው አልቻልኩም። እና ያለውን መረጃ ሳጣራ እየተደበቀ የሚኖር ሰው እና በጣም የብዙ ሰዎችን ገንዘብ ወስዶ የተለያዩ ነገሮችን ወስዶ እንዲሁ እምነቱን በልቶ በየቦታው እየባዘነ የሚውል ልጅ ነውና በጣም የተለያዩ ቢዝነሶች ውስጥ በመግባት ስኬታማ ሳይሆን ቀርቶ አሁን ላይ በእጁ ላይ ምንም ነገር የሌለው የውሸት ሾው የሚያሳይ ሰው ነው። እና አሁንም ሰሞኑን የሆነ ዩቲዩብ ፔጅ ቻናል ላይ ወጥቶ 24 ሚሊዮን ብር ምናምን ለሰው እንደሰጠ ምናምን የሚያስመስሉት ነገር አለና እሱ ነገር ውሸት ነው። የሆነ ገንዘብ ያጭበረበሩ ገንዘብ አለ። ያንን የሚቀባበሉበት መንገድ ነው። ህጋዊ ለማድረግ የሚጣጣሩበት መንገድ ነው። ምናልባት ፖሊሶችም ይሄን ነገር ገብታችሁ ወደ ውስጥ ቼክ ብታደርጉት ጥሩ ነው። ማለት ይሄ የብሩን እንቅስቃሴውን ብትቆጣጠሩ ጥሩ ነው ብዬ ነው የማስበው። ምንቴ ቢሊየነር በአሁኑ ሰዓት ላይ የከሰረ ምንም የሌለው ሰው ነጭ የተውን እንግዲህ ይህን ሶፋ ታውቀዋለህ። ምንቴ ቢሊየነር የዚህን ሶፋ 200 ምናምን ሺህ ብር መክፈል አቅቶክ ሜዳ ለሜዳ ስልክህን ዘግተህ የምትሮጥ ሰው ነህ እና ከየትም አምጥተህ 20 ምናምን ሚሊዮን ብር ለሰው ለግስ ሰው አይደለህም። አቅምን በዛ ደረጃ ያለ ሰው አይደለህም ለማለት ፈልጋለሁ። ምናልባት አቅም አለኝ ብለህ የምታስብ ከሆነ እኔም እንዳምነህ ፐርሰናሊ ነገሩንም እየተከታተልኩት ስለሆነ ይህን ሶፋ መልሰ ወይንም ደግሞ ገንዘቡን መልሰ አሳየኝ ለማለት ፈልጋለሁ። ለማንኛውም ስላዳመጣችሁኝ አመሰግናለሁ። እስከዛው ድረስ ግን ምንቴ ቢሊየነር በጣም አደገኛ ነው። አሁን ተበርሲሳ ስርስሩ ተከተለው። ይሄ ልጅ በነገራችን ላይ ማለት ነው እያጠፋ ያለው ጥፋት አይደለም። እስከዛሬ ከሰራሃቸው ወንጀለኞች የባሰ ወንጀለኛ እንደሆነ እኔ ላረጋግጥልህ እወዳለሁ። ምንቴ ቢሊየነር የሚል ግለሰብ ነው። ብዙዎቻችሁ ከሚኮ ማይክ ጋር አብሮ ነው ታዩታላችሁ። እና እንደንም መረጃ እየወጣበት ነው። ከጠንቋይ ላይ ጥቁር ፍየል ስለሰረቁት የአዲስ አበባ ልጆች ልንገራችሁ። የምን ሰፈር ልጆች እንደሆኑ መጨረሻ ላይ ነግራችኋለሁ። ኦልድ ስኩል የአራዳ ልጆች ሲገናኙ በጓነ 4 እግሯን ያሉ የሚያዝጉባት ቃዚሙ የለችም ከመዝሙር የተቀሸበችዋ እሷን ቃዚሙ ሪል አመጣጥ በዚህ ስቶሪ አማካኝነት ታውቁታላችሁ። እስከ መጨረሻው ከሰማችሁ። ለታሪኩ ስገባ 90ዎቹ ላይ ሁሉም የአዲስ አበባ ሰፈር ልጆች የኳስ ቲም ነበራቸው። ከአዲስ አበባ ዳሩን ውጭ አካባቢ ደግሞ አሪፍ የኳስ ሜዳዎች ስለነበሩ እዛ እየሄዱ የኳስ ግጥም ያደርጋሉ። ከኳስ መልስ ቃዚሙ፣ ጭዌ፣ ተረባ፣ ቦዛ፣ ሲዲ ምናምን ስላለ ታለዎቹ ኳስ መላሽ ልብስ ያዥ ነው ይሄዳሉ። ኳስ የማይመቸውም የሰፈር ልጅ ዋጨተውን ሙዱን ምናምን ነገር ብሎ ይሄዳል አብሯቸው እና አንድ እሑድ ለኳስ የሄዱበት አካባቢ ጠንቋይ አለ። የአካባቢው ሰው የሚፈራው ማለት ነው። እና እዛ አካባቢ ያሉ ግዳንግር ጥቋቁር ፍየሎች ደግሞ እረኛ የላቸው ወደ ፈለጉበት ቦታ ነው የሚሄዱት። ጨሌ ምናምን ኮተት ደግሞ ተለጣጥፎባቸዋል። ከዛ አንዱን የአካባቢ ልጅ መንሽ ምናምን ብለው ሲጠይቁት የጠንቋይ ፍየሎች ናቸው፣ ተለጠፈባቸውም ጨሌ ምናምን መተት ነው፣ እነሱን የነካ ይታመማል፣ ይቀጸፋል፣ ጠንቋዩ ከቤት ሆኖ ያያቸዋል፣ አካባቢ ሰው ሁሉ ይፈራል ምናምን ብሎ በፍርሃት አትወካቸው ማለት ነው። የከተማ ልጅ ግን የባዶ ሆዱን ጩኸት እንጂ የባዕድ አምልኮን ጩኸት አይሰማም አይፈራምና ቀመሩለት። ህዝቤ ኳሱ ላይ ሲመሰጥ አንዱ ተዘጋጅቶ መጥቶ ቤንች ላይ ደቅ ብሎ ፍየሎቹን በደንብ ያያል። ፍየሎቹ የሆነ ጎድጓዳ ቦታ ሲገቡ ሸኖ በሚጠቃቀሙት ሰለውን ሬዲ አድርጎ አንዱን ለብስ ያሽፈላ አስከትሎ ቆሰ ማለት ነው። እና ፍየሎቹ ያሉበት ጎድጓዳ ቦታ ላይ ሲደርሱ ፋራውን የሚጥሉ አስመስለው ቀበቷቸውን አላልተው ወረዱ ማለት ነው። ከዛ አንዱን ግድንግድ ጥቁር ፍየል ጋም አሉትና የፈጠነ ታረደ፣ የፈጠነ ተበለተ ማለት ነው። ወሳኙን 4 እግር አወጡለት። ወሳኝ ፓክድ የሚደረጉ ስጎችን ለዩለት እና ሌላውን እዛው ጥግ ላይ እንዲታይ አድርገው ሻጋረጉት። ከዛ ልብስ ያዦቹ ጩጮች የልብሱን ባግ ይዘው መጡ፣ ሸኖ በሚጠቃቀሙት። ከዛ ስጋውን ከአንዳንድ በዛው ባግ ውስጥ ሻጋረጉት። ጨዋታው አለቀ። መኮስ ገቡ፣ ቆሱ ማለት ነው። እየሄዱ ቃዚሙ አለ በየሰፈሩ። የማንኛ ሰፈር ልጆች የፍራንሷ ሁነሽ ንግግር ባታውቂ ጥርስሽ በረዶ ነው
ቶሎ ቶሎ ሳቂ ነበር የሚሉት እና በየሰፈሩ የራሱ ቃዚሙ አለና የራሳቸውን ቃዚሙ እየዘፈኑ ያጀለስ ማለት ነው አንድ እግሩን መዘዝ አድርጎ ወጣውና በጓን በጓን ሲል ጩጮቹ ሌላው ነገር እየመዘዙ 4 እግሯን በጓን 4 እግሯን በጓን እና በዚህ ጭዌ ነው እቺ ቃዚሙ የተፈጠረችው። ከዛ መኩን የፈጠና ቆሙት ሚጥሚጣ ተሸመተ። እዛው መኪና ውስጥ ነው ኮንዲሽን ያዙባት። እስካሁን አሉ ምንም አልሆኑ። ጠንቋይ ሳክስ ነው። አንዳንዴ ነገሮችን ካላመንባችሁ እኛ ላይ ምንም ጉዳት እንደማያደርሱ አሳይቶናል። የሚገርም ታሪክ ነው። ያው የአዲስ አበባ ልጅ ሆኜ ይህን ታሪክ አላቅም ነበር። ምን ትበል እናቱ ሲሄድላት አሁን እሷ ናት የምታውቀው የልጅነት ጣዕሙ። እንኳንም አልኖረች ከሸኞች ተርታ ባይሆን ለመቀበል ትቆይ ተዘጋጅታ። ነፃነቱ ድርበብ ሳቅ ጨዋታው ሙሉ ወርቅነህ ይሉታል ያነጠሩት ሁሉ። በጣም እንዲህ ኦፕን ላይ ሆኖ አደባባይ ላይ የሚያወጣ ሰው አይደለም። በጣም ቁጥብ ነው። በጣም ተጫዋች ነው፣ ግን በዛው ልክ ቁጥብ ነው እና በጣም ከልብ ያሳዝናል። ነፃነት እንደ ስሙ ነፃ ሰው ነበረ። በእውነት ከልብ ያሳዝናል። ግን በቃ ጓደኞቻችንን በተከታታይ ብዙ ማጣት መጣብንና እኛም እንደነዘዝን ከዚህ ሁሉ ነገር ይሰውረን። በጣም ቁም ነገር አለው። ብዙ ሰው ይናገራል እንደዛ ሲል ሰምቻለሁ። በጣም ቁም ነገር አለው። ምክር ይወዳል፣ ሰውን ይመክራል፣ ያስቀለጫውታል፣ ያስታርቃል። አንድ መጥፎ ነገር አሰማም ስለ ነፃነት። ሀዘኑን መስማት በጣም ከባድ ነገር ነው። ኢትዮጵያኖች አዝነዋል። እንደ ሙያተኛ እንደ ኢንዱስትሪ ደግሞ ኢትዮጵያ ትልቁን ሙያተኛ ነው ያጣችውና ቤተሰቦቹን ያጽናናልን፣ የሙያ ጓደኞቹን። በጣም ብዙ ጓደኞቻችንን አተናል። እግዚአብሔር እኛን እንደዚህ ቆሞ ከመናገር ይሰውረን። እውነት በረፍት ውሃ በለምለም መስክ በረፍት ውሃ በለምለም መስክ ነፍሴን ይመራዋል። በረፍት ውሃ በለምለም መስክ በረፍት ውሃ እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የተቻናል ቤተሰቡን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።